ጤና ይስጥልኝ የታብ ቻናል ቤተሰቦች እንደምን አላችሁ? ዛሬም እንደተለመደ ያልታበሰን በክፍል 94ን ይዤላችሁ ወደ እናንተ ብቅ ብያለሁ። ለቻናል አዲስ ሆናችሁ ሰብስክራይብ፣ ላይክ እና የደወል ምልክቷን ተጫናችሁ የምለቀው ቪዲዮ በፍጥነት ሁልጊዜ ወደ እናንተ የሚደርስ ይሆናል። ለቻናል ቤተሰብ የሆናችሁ ደግሞ ቪዲዮውን ላይክ እያደረጋችሁ እስከ መጨረሻው አብራችሁ ይቆዩ። ለማስታወስ ያክል በክፍል 93 መጨረሻ ላይ ጀነት አርዙ ጋር መጥታ እማዬ መጥቻለሁ፣ ነገር ግን ልነካሽ አልችልም ትላታለች። በዛን ሰዓት አርዙ ልጄ የኔ ልጅ እባክሽ ይቅርታ አድርግልኝ እያለች ትለምናታለች። ነገር ግን ጀነት አትንኪኝ፣ እኔ አንቺን በፍጹም ይቅርታ አላደርግልሽም፣ ምክንያቱም ገና እንደወለሽ ነው ጥለሽኝ ሄድሽው። ለምንድን ነው ያችን ህፃን ላይ ጥለሻት ሄድሽው? ለምን ብላ ተንበርካ ታለቅሳለች። አርዙም የዛን ሰዓት እባክሽ ልጄ ይቅርታ አድርግልኝ ብላ እሷም ተንበርካ ፊቷን እያሻሸቻት የኔ ልጅ የኔ ልዩ እባክሽ ይቅርታ አድርግልኝ፣ አንቺ ምንም ጥፋት የለብሽም የኔ ልጅ እያለች ስትለመናት መልሳ በጣም ትናደድና ወደ ቤተሰቦቿ ትሄዳለች እያለቀሰች። ከጠረጴዛውም ስር ቁጭ ስትል ምን ሆነሽ ነው? ምን ተፈጠረ? ይላታል ማሂር። አብቅቷል፣ ሁሉም ነገር አብቅቷል፣ እናቴን አጥቻታለሁ እያለች ታለቅሳለች። በዛን ሰዓት ዜማ ይሄ ነገርማ ከባድ ነገር ሳይፈጠር አይቀርም ትላለች። እዚህ ጋር ጀነት ከዚህ በኋላ አንቺን የሚሉ እናት የለኝም፣ አንቺ እንደወለድሽ ጥለሽኝ ሄደሻል፣ አንቺ አታቂኝም፣ እኔም አላቅሽም እያለች ትጮህባታለች። ይዛን ሰዓት ሰሊም ከወዲያ ይመጣል፣ ከወዲህም ሁሉም በተሰብስቦ ይሄዳል። ተነሺ ቤተሰቦችሽ መጥተዋል፣ እኚሁ ልጅ ቤተሰቦችሽ እኔን ጥለሽኝ ሄድሽው ለነሱ ብለሽ ነው አይደለ? ለሀብት ብለሽ ነው አይደለ? እኛ መጥተውልሻል። እኔ አላውቅሽም፣ ከዚህ በኋላ እስከ መሞት ድረስ አንቺን እንደማላውቅሽ ሆኜ ነው የምኖረው፣ አታስቢ ትላታለች። በዛን ሰዓት ብድግ ትልና አርዙ እባክሽ ልጄ ምንም ነገር እንደነበር አይቀጥልም፣ ቃል እገባልሻለሁ ትላታለች። እባክሽ ይቅርታ አድርጊልኝ ስትላት ስሚ እንደወለድሽ ጥለሽኝ ሄደሻል፣ የኔ እናት ደግሞ ጃቪዳ ናት ስትል በዛ ሰዓት ሁሉም ሰው ይደነግጣል። እነ ሴማ፣ እነ ማሂር፣ እነ ኦርሃን ሁሉም ይደነግጣሉ። እናም የኔ እናት ሞታለች፣ እንደወለደችኝ ጥላኝ ሄዳለች፣ ሞታለች። አንቺ ደግሞ አርዙ ሰው ያርነሽ፣ ስለዚህ ከቤተሰቦችሽ ጋር በደስታ መኖር ትችያለሽ፣ ያለ እኔ ከልጅሽ ጋር በደስታ ኖሪ፣ ደህና ሆኚ ትላትና ተሰሊም ጋር ተያይዘው ይሄዳሉ። በዛን ሰዓት አርዙ እባክሽ ልጄ ይቅርታ አድርጊልኝ እያለች ተከትላ ስትሮጥ መልሳ እናቷን እንቅ ታደርጋታለች። ነገር ግን መልሳን ትነጥቃትና ወደ ጀነት ትሮጣለች። ጀነትም ከመኪና ውስጥ ገብታ ልትሄድ ስትል በመስኮቱ ብቅ ብላ እባክሽ ልጄ እባክሽ አልነግሪኝ፣ እባክሽ ይቅርታ አድርጊልኝ ብላ ብትለምናትም ሰሊምን መኪናውን ንዳው ትለዋለች። ሰሊምን መኪናውን ይነዳዋል። መኪናውን ለመድረስ ብትሮጥም መኪናውን ልትደርስበት አልቻለችም። ከዚህ ቦታ ላይ ትወርቃለች። ወርቃም ልጄ እያለች ታለቅሳለች። አርዙ ሚስጥሯ ሁሉም ነገር ወጥቷል። ነገር ግን ስለ ሚስጥር መውጣቱ የተጨነቀች አትመስልም። የተጨነቀችው ጥላት ላይ ሄደችው ልጇ ነው። እዚህ ጋር ካያ አሁንም መጠጡን ቀጥሏል። እየተጣም እያለ ሰሊም ያለውን ያስታውሳል። ጀነት ሁሉንም ነገር ሰምታለች። እናቷን ለምን እንደደፈርካት መታ ስትጠይቅህ የምመልሰው ነገር ስለሌለ ራስክን ብታጠፋ ይሻላል ያለውን እያስታወሰ ሽጉጡን ያነሳል። እዚህ ጋር ጀነትና ሰሊም እዚህ ጋር መጥተው ጀነት እያለቀሰች ነው። ሰሊምን እቅፍ አድርጎ አይዞሽ እያለ ያጽናናታል። እነ ጀነት ቤት ሙቃደስ በጣም አዝናለች። ቁጭ ብላም ስለ ጀነት ታብሰለስላለች። ሱና ግን ቤቱ ሊለቁ ነውና እቃውን በካርቶን እያሸገች ነው። አሻሽ ጋም ሄዳ ከሙቃደስ ቁጭ ብላ እባክሽ ተረጋጊ፣ በቃ ምንም ማድረግ አይቻልም፣ አይዞሽ እያለች እያጽናናቻት እያለ በር ይቆረቆራል። ጀነት ናት ብለው በፍጥነት ሄዳ ሙቃደስ ስትከፍተው ከያ ነበረ። አንገቱን ሰብሮ ወደ ቤት ሊገባ ሲል በሩን በንዴት ትዘጋበታለች። አሁንም ቅስሙ ተሰብሮ አንገቱን አቀርቅሮ ከዛው ከበሩ ስር ቁጭ ይላል። እዚህ ጋር ጀነት አሁንም እያለቀሰች ሰሊም እያረጋጋት ነው። እና አርዙ ቤት ሁሉም ሰው ተደናግጧል። ማሂርም በጣም ተናዶ ወደ ወዲህ ይላል። የዛን ሰዓት አንገቷን ደፍታ በቀስታ ወደ ውስጥ ትገባለች አርዙ። ማሂርም ዘወር ይልና በጥፊ ይላታል። መልሳም እንዴት ታደርጋለህ? ተረጋጋ አባዬ ትለዋለች። የዛን ሰዓት ማሂር እንዴት ታደርጋለሽ? አምኜሽ ነበር፣ እንደ ሚስቴ አምኜሽ ነበር። ስንት ዓመት ሙሉ እንዴት ትደብቅኛለሽ? አይኔን እያየሽ እንዴት ትዋሽኛለሽ? አርዙ ይላታል።
አርሱ አይደለችም ትላለች ሴማም። ጃቪዳ ናት። እኔ ለሪዛ ነግሬው ነበረ። አንድ ሴት ስሟን ተቀየረች፣ ያለፈ ህይወቷ በጣም ቆሻሻ እንደሆነ የታወቀ ነው። እና ያን ነገር ስነግራችሁ ማናችሁም አልሰማችሁኝ፣ ማናችሁም ትላለች። ኦርሃንም ጠጋይልና አርዞ እስኪ ሁሉንም ነገር እንዴት ለጀነት እናት ልትሆኝ እንደቻልሽ እስኪ አስረጅን ይላታል። በቃ ምኑን ያልገባ ትላለች ሴማም። በቃ ይቺ ጨካኝ ገና እንደወለደች ነው ጥላት ሄደችው። ጨካኝ አረመኔ ናት ትላለች። በቃሽ አያቴ በቃሽ፣ በቃ ሁሉም ነገር አልፏል ትላለች መልሳም። ቢያንስ እናቴ እንደ አባቴ በላው ላይ አልማገጠችም ትላታለች። እንደዚህ ነው የምታስቢው ትላለች ሴማም። ስሚ የአንቺ ውድ እናት እኮ ከያ ቤት ስትመላለስ ነው የምትውለው ትላታለች። የዛን ሰዓት አርዙ መቼም ቢሆን ያ እውነት አይደለም፣ መቼም ቢሆን በባሌ ላይ አልማግጥም መቼም ትላታለች። የዛን ሰዓት ማሄር እሺ አርዙ ለምን ዋሸሽኝ ለምን ይላታል። ሴማም አሁን በቃ ጭንብሎ ወለቀ፣ ውሸታም ናት ውሸታም ትላለች። መልሳም በቃሽ እህቴ በቃሽ፣ የኔን እናት እንደዚህ ልትያት አትችም፣ ነንሄድ እማዬ ነንሄድ ብላ እናቷን ደግፋ ወደ ክፍሏ ይዛት ትሄዳለች። ሴማ የዛን ሰዓት ወዴት ነው የምትከደው? ወዴት ነው ይቺ ሴት? ከዚህ በኋላ እዚህ ቤት አይኖር ማየት አልፈልግም ትላለች። በቃሽ እህቴ ምንም አያገባሽም፣ ከፈለግሽ ይህን ቤት ላይ ነው ማፈርስልሽ ትላታለች መልሳ። ሴማም ይሄ በዚህ አላበቃም፣ ገና ዋጋሽን ታገኛለሽ ወይዘሮ አርዞ ዋጋሽን ታገኛለሽ እያለ ትዝታለች። መልሳም እናቷን ደግፋ ዝም ብላቸው ይዛት ትሄዳለች። ይነጋል። ጠዋት ላይ እነ ሙቃደስ ስንት ዓመት ሙሉ የኖሩበትን ለዘመናት የኖሩበትን ቤት ለቀው እቃቸውን እያወጡ ወደ ሌላ ቤት ሊሄዱ ነው። እዚህ ጋር ሙቃደስ ቁጭ ብላ በመስኮት ውጭውን ትመለከታለች። ሱናም ትመጣና ተነሽ እንሂድ በቃ እህቴ፣ ጀነት ምንም አትሆንም፣ አይዞሽ አሁን አትመጣም፣ ከሰሊም ጋር ናት አታስቢ ትላታለች። እኔ የኔ ጀነት ትመጣለች፣ እጠብቃታለሁ፣ ጀነትን ሳልይዝ የትም ቦታ አልሄድም ትላታለች። እዚህ ባህር ዳርቻው ጋር አሁንም ሰሊም ጀነትን እየተንከባከባት ነው። ነገር ግን ካጠገቧ ቁጭልና ጀነት እስከ አንድ ነገር ልጠይቅሽ፣ አንድ እናትን ልጇን እንዴት ጥላት ትሄዳለች ብለሽ ታስቢያለሽ? እስኪ ለምን ጥላሽ እንደሄደ ቀስ ብለሽ ጠይቂያት፣ እስኪ ምክንያቷን ጠይቂያት፣ ተነጋገሩ ይላታል። ጠይቂያታለሁኝ፣ ከዚህ በኋላ ምንም ነገር አትበለኝ፣ በዚህ ሰዓት በእኔ ወገን እንድትሆንልኝ ሲጀመር አልፈልግም፣ ማንንም አልፈልግም ትለና ጀነት ጥላው ትሄዳለች። ሰሊምም ጀነት ይላትና አይ ጀነት ስለማታቂ ነው፣ ሁሉንም ነገር ብታቂ እንደዛ አትሆኝም ነበር ይላል። እና አርዙ ቤት ጠዋት ላይ ሁሉም አሁንም እንደተጨነቁ ናቸው። በዛን ሰዓት ኦስላም ቡና አፍልታ ለሁሉም ትሰጣቸዋለች። የዛን ሰዓት ጠበቃው መጥተዋል ትላቸዋል። የሰራተኛዋ መጥታ እሺ ግባ በዩ ትልና ሴማ ማሄር ምን ሆነ ነው አንተ ያጠፋት ትመስላለህ፣ እሷ ነች እንጂ አንተ እኮ ያላጠፋህም፣ ቀናበል ድረትክን ነፍታ መቆም ትችላለህ ትለዋለች። ጠበቃውም ወደ ውስጥ ይገባል። እንኳን ደህና መጣ ካለች በኋላ እንዴት ነው ሁሉንም ነገር አዘጋጀህ ትለዋለች። ሁሉም ነገር ዝግጁ ነው ይላትና ቁጭ በልታለች። በኋላ ማሄር እንዴ ተዘጋጀህ አይደል ትለዋለች። ማሄርም እማዬ እባክሽ አርዙ በእኔ ላይ እንደማገጠች አሁንም አላመንኩም ይላታል። ምን ማለት ነው እንዴ ያመሃል እንዴ? ትላማታ ሁሉንም ነገር አየህ አይደል እንዴ? ያቺ ሴት ከዛ ካካያ የሚባል ሰውዬ ልጅ አላት። በቃ ከዚህ በላይ ምንድን ነው የምታምነው? ትልና ሰራተኛዋን ጠርታ ሄች ያችን ጉድ ጥሪያት ትላታለች። እሺ ብላ ሰራተኛዋም አርሱን ልጠራት ትሄዳለች። ወራህን የዛን ሰዓት እማዬ ይላታል። በዛን ሰዓት መልሳ ትመጣለች። እዚህ ምን እየተፈጠረ ነው ትላለች። ከዓመታት በፊት መሆን የነበረበት ነገር እየሆነ ነው፣ ነይ ቁጭ በይ ትላታለች። መልሳንም ቁጭ በይና ሁሉንም ነገር የሚሆነውን ታየዋለች ትላትና መልሳም ቁጭ ትላለች። ጠበቃውም ወረቀቱን ያዘጋጃል። እዚህ ጋር ሰራተኛዋ አርሱ ጋር መታለች። አርሱ ወይዘሮ አርሱ እታች ወይዘሮ ሴማ እየፈለገች ነው ትላታለች። እሺ ትልና ሰራተኛዋ ተመልሳ ትሄዳለች። በዛን ሰዓት አርሱ የጀነትን ፎቶ ሳመት አድርግና ከመሳቢያው ውስጥ ካስቀመጠች በኋላ ወደ ታች ወደ ሳሎኑ ትወርዳለች። ወደ ሳሎኑም ከመጣች በኋላ ማሄር አርሱ እባክሽ ንገሪኝ፣ ቆይ ለምንድን ነው ልጅሽን ከመጀመሪያው ጀመረሽ ከኛ የደበቅሻት? በቂ ማብራሪያ ያለው ብዬ ተስፋ አደርጋለሁ፣ ንገሪኝ እስኪ ይላታል። ስማ ማሄር ምንም ነገር ብልህ የሚሆነውን ነገር ሊቀይረው አይችልም። በቃ
ምንም ነገር አዎ ጀነት ልጄ ናት። በጀነት ልጅነት ደግሞ መቼም ቢሆን አላፍርም ትላለች። የዛን ሰዓት ዜማ ከዚህ በላይ ምን የሚያሳፍር ነገር አለ ትላታለች። አርዙም ቀጠለት አድርግና ስሜ እኔ በጀነት ልጅነት ምንም የሚያሳፍር ነገር አልሰራሁም። ገብቶሻል? እኔ ምንም ነገር የሚያሳፍር ነገር አልሰራሁም። ነገር ግን ኦስላን እንደዚህ ሆዳ ገፍቶ እዚህ ቤት ይዘሻ ስትመጪ ያለምንም ምክንያት እኔ በጣም አፍሬያለሁ። ገብቶሻል? በጣም አፍሬያለሁ ትላታለች። ሴማም በቃሽ፣ እኛ ልጃችንን ሜዳ ላይ የምንጥል ሰዎች አይደለንም። አሁን ሁሉንም ነገር አፍሽን ዝጊና እዚህ ጋር ሰነዱ ላይ ነፈርሚ። ይሄ ሰነድ የሶያር ቤተሰብ የውርስ ዝውውር ያለበት ወረቀት ነው። ነፈርሚ በፍጥነት ፍጠኝ ትላታለች። ምን ትላለች መሊሳ? እናቴ እዚህ ድርጅት ውስጥ ከማንም በላይ ለፍታለች። የተሰጠችው ደግሞ የለፋችበትን እንጂ ሌላ ትርፍ ነገር አይደለም። ስለዚህ ምንም ነገር ለእናንተ የምሰጠው ነገር አይኖርም ትላታለች። ሰዓት ሴማ ስሚ ሪዛ ይሄን ነገር ከሌላ ልጅ እንዳላት ቢያውቅ ኖሮ ይሄንን ውርስ ይሰጣት መሰለሽ? አይሰጣትም። እኔ ይህን ሁሉም አድርገው ላንቺ ብዬ ነው። አንድ ቀን ያቺ ጀነት መጣ የእናቴ ድርሻ ይገባኛል ብትል ምን ልትሆኝ ነው? እኔ ላንቺ ነው የምከራከረው ትላታለች። እሺ ጀነት አታደርግም እንበል፣ ነገር ግን ከያ በፍጹም እንደማይለቀን እናውቃለን። መጥቶ መብቱ ነው የልጄን ድርሻ የእናቷን ድርሻ ትፈልጋለች ብሎ ጉሮሯችንን ቢያንቀን ምን ልናደርግ ነው? ይኸውልሽ አርዙ ውዴ፣ ይቅርታ ጃቪዳን ማለቴ ነው ጃቪዳን፣ ነይ አሁን ይህንን ድርሻ ለትክክለኛ ባለቤቶቹ አስረክቢ፣ ነይ ፈርሚ ትላታለች። የዛን ሰዓት አርዙ ትጠጋና ወረቀቱን ትቀበላለች። በእስክሪብቶም የኤክስ ምልክት ታስቀምጥበትና ብድግ አድርጋ ትቀደዋለች። የዛን ሰዓት በፍጹም ድርሻዬን ለእናንተ አላዛውርም ትላቸዋለች። እኔ ሙሉ ቀን ተሌሊት ለፍቼበታለሁ፣ ስለዚህ በፍጹም ድርሻዬን ለእናንተ አላዞርም ትላታለች። በዛን ሰዓት ዜማ በጥፊ ትላትና ማፈሪያ ነሽ ማፈሪያ፣ ፈርሚ ትፈርሚያታለሽ፣ ፈርሚ ትላለች። አርዙ አሁንም ብትመታትም ምንም አልመሰላትም። ዘወር ትልና ለእኔ ሳይሆን ለልጆቼ ስል በፍጹም አላቀምሳችሁም፣ የለፋሁበትን ነገር በፍጹም አልሰጣችሁም ትላታለች። እዚህ ጋ ሱና ሙቃደስን እባክሽ እንሂድ፣ እባክሽ ጀነት በኋላ ትመጣለች፣ አድራሻውን ጽፌ አስቀምጬላታለሁ እባክሽ ትልና ትለምናትና ተያይዘው ይወጣሉ። እዚህ በር ላይም ጎረቤቶቻቸውን ይሰናበታሉ። ላይመለሱ ከዚህ ቤት ወጥተው እየሄዱ ነው። ነገር ግን ጀነት እዚህ ጋር ተደብቃ እያየቻቸው ነበር። እነሱ እንደሄዱላትም በፍጥነት ወደ ቤት ትገባለች። ቤቱ ባዶ ሆኗል። ያደገችበት ቤት ሁሉም ነገር አብቅቷል። ቤቱ ልሸጥ ነውና ለቀው መልቀቅ ግድ ስለሆነባቸው ሄደዋል። በሩ ላይ የሄዱበትን ቤቱ የተከራዩትን ቤት አድራሻ አስቀምጠውላት ታገኘዋለች። አይተ ታደርገውና ወደ ውስጥ ገብታ ሁሉንም እየተዟዟረ ትዝታዎቿን ታስታውሳለች። እዚህ ጋ ሴማ አርዙን እየገፈተረች ከቤት ታስወጣታለች። ሂጂ ከዚህ ድጋሜ እንዳላይሽ ትላታለች። ዘወር ትልና አርዙም ብትለምኝኝ እንኳ እዚህ ቤት መቆየት ፍላጎቱ የለኝም፣ ነገር ግን በፍጹም ልጅ ልለይኝ አትችም ትላታለች። ማሄር ልሳን ያዛት፣ ወደ ውስጥ አስገባት። ስሚ ድርሻሽን እስካዘዋወርሽ ድረስ በፍጹም መሊሳን አታያትም፣ ገባሽ ትላታለች። ማሄርም መሊሳን ንቅ አድርጎ በግድ ወደ ውስጥ ያስገባታል። እማዬ እማዬ እያለች እሷም ብትታገልም ሁሉም ወደ ውስጥ ያስገባታል። ልቀቋት፣ ልጅን ልቀቋት፣ አይዞሽ ልጄ፣ አይዞሽ የኔ ልጅ ተመልሼ ወስድሻለሁ እያለች አርዙም ልትይዛት ወደ ውስጥ ብገባም በሩን ይዘጉባታል። የኔ ልጅ አይዞሽ፣ ወስድሻለሁ፣ አንቺ የኔ ልጅ ነሽ፣ ማንም ሊነጥቀኝ አይችልም እያለች በር ላይ በሩን እየደበደበች በሀዘን ልቧ ይሰበራል። ከዛስ ምን ሆነ ምን ተፈጠረ የሚለውን በክፍል 95 ላይ ይዤላችሁ መመጣ ይሆናል። ለቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ እና ሼር እያደረጋችሁ የደወል ምልክቷን ተተጫናችሁ የምለቀው ቪዲዮ በፍጥነት ወደ እናንተ የሚደርስ ይሆናል። ለቻናል ቤተሰብ የሆናችሁ ቪዲዮውን ላይክ ማድረጋችሁን እንዳረሱ። ቸር ሰንብቱ።